በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኃ ጥቅምት 12 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥቅምት 12 በዚች ዕለት የመላእክት አለቃ የከበረ ቅዱስ ሚካኤል የበዓሉ መታሰቢያ ነው። በዚች ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደ ሆነ ወደ ቤተልሔም ወደሚኖር ወደ እሴይ ቤት ይሄድ ዘንድ በቂስ ልጅ በሳኦልም ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆችንም ሁሉንም አቅርብልኝ ቢለው እሴይም ከዳዊት በቀር ሁሉንም አቀረባቸው። እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግሥት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችን እነዚህ ብቻ ናቸውን አለው። እሴይም በጎችን የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጣ አለው። እርሱም ልኮ አስመጣው። መልኩም ቀይ፣ ዓይኖቹም የተዋቡ አርያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣችኋልና ተነስተህ ቀባ አለው። በዚያን ጊዜ ሳሙኤል የመንግሥት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችን ቀን ጀምሮ ለሁል ጊዜ እግዚአብሔር መንፈስ በዳዊት ላይ ያደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞ ሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ዳዊት ላከው። ራእይታይ ጎልያድን እስኪገድለውና የእስራኤልን ልጆች እስከሚያድናቸው ረድቶ ኃይል ሰጠው። ስለዚህ የበዓሉን መታሰቢያ በየወሩ በ12 ቀን እንድናደርግ የቤተ ክርስቲያን መምህራን አዘዙን። ለእግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ በቅዱስ ሚካኤል አማላጅነት ይማረን ለዘላለሙ አሜን። በዚች ቀን ከ12ቱ ሐዋርያት አንዱ የወንጌላዊ ቅዱስ ማቴዎስ የዕረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ ሀገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካናት ሀገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማውም እንዴት መግባት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ራስህንና ጽምህን ካልተላጨህ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያው ቅዱስ ማቴዎስ አስጨንቆ ሲያዝን አስቀድሞ ያነጋገረው ይህ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ነኝ፣ አሁንም እንደነገርኩህ አድርግ፣ እኔም ካንተ ጋር አለው፣ ካንተም አልርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እዚያን ጊዜም ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይ ማዕድም አወርዶ መገባቸው። የሀገሩም ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህም በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት። እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክት ለምን አትለምንም አለው። ንጉሥም የሞተን ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የእኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጅ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሡን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችን አመነ። የአገር ሰዎችም ሁሉ የቀናች ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው፣ ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች አገሮች ሂዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር 140,000 ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ሥራቸው ከሐዋርያው በኋላ ወደ እርሳቸው የገባ ዞሲማስ ቀሲስ ምስክር ሆነ። ከዚህ በኋላ የሐዋርያው የተጋድሎውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገረ ገዥም ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያሳዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ ጌታው ገንዘብ ከባሕር እንደተጠመበት ነገረው። ሐዋርያው ቅዱስ ማቴዎስም ወደ ገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትም ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህ ድንቅ ታምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውንም እንደ ሰማይ ወፎች እንዲጥሉ አዘዘ። ከከተማውም አውጥተው ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ ኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን
ንጹሕ ድንግል የጠባይን ፍላጎት ድል የነሳባት ለአባቶች ሊቃነ ጳጳሳት 12ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ድሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ ወይን አትክልት ቦታ ውስጥ የሚሠራ ሆነ። ከታናሽነቱም ሚስት አጋብተው ከእርሷ ጋር 48 ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህንን የሚያውቅ የለም። ከእነርሱ በፊት የከበረ ሊቀ ጳጳሳት ቅዱስ ዮልያኖስ ዕረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱ በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ካንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተወው። በዚያችም ቀን ቅዱስ ድሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳቱ ወደ አባ ዮልዮስ ይዞት ሄደ። በዚያም ጊዜ አባ ዮልዮስ ድሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳት አሳልፎ ሰጠው። ከእኔ በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው፣ ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሽሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎትን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜም መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎች ምስጢራትም ተገለጡለት። ከዚህ በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሠራ። ከእርሱ በፊት የነበሩ የክርስቲያን ወገኖች የመድኃኒታችንን የጥምቀቱን በዓል ጥር 11 ቀን አክብረው በማግስቱ የከበረች 40 ጾምን ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት 22 ቀን የሆሳዕናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምሮ ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ ያደርጉ ነበረ። እርሱም እንዲሰራ የከበረች የጌታችን ጾም መግቢያ ከሰኞ ቀን እንዳይፋለስ ፍጻሜውም በአርብ ቀን ከዚያም የሆሳዕናን በዓል አያይዘው ሠራ። በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እንዲጾም የስቅለቱን በዓል ከአርብ ቀን እንዳይፋለስ የከበረች የትንሣኤና የጰራቅሊጦስ በዓል ከእሑድ ቀን የዕርገቱን በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅቶ ለኢየሩሳሌም ሀገር፣ ለሮሚ ሀገር፣ ለኤፌሶንና ለአንጾኪያ ሀገር ሊቀ ጳጳሳት ለአንጾኪያ ሀገር ሊቀ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የሕዝቡ ኃጢአታቸውን በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ሥጋውና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ሥጋውን ደሙን ተቀበሉ። ስለዚህ ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ፣ ሚስት አግብቶ ሚስቱ ከእርሱ ጋር ትኖራለች። ሳይገባውም በወንጌላዊ ማርቆስ ወንበር ተቀመጠ። ከንጹሕ ድንግል በቀር አይሾምበትም ነበርና እኛንም ኃጢአተኞች ናችሁ ብሎ ይገስጸናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ መጥቶ ድሜጥሮስ ሆይ ራስን ብቻ ማዳንን አትሻ፣ ወገኖች የሚጠፉ ዘንድ አትተው። ነፍሱን ስለ ወገኖቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስብ አለው። ቅዱስ ድሜጥሮስ መልአኩን ጌታ የምትለኝ ምንድን ነው አለው። መልአኩም በአንተና በሚስት መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህ በኋላ ሕዝቡን አሰባሰባቸው። ሊቀ ዲያቆኑንም ወጥተው ወደ ቤታቸው እንዳይገቡ ሕዝቡን ንገራቸው አለው። የራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስበው እሳት እንዲያነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረዥም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸል አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳቱን ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ ያደንቁ ነበረ። ከዚህ በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህንን የሠራውን ሥራ ታስረዳን ዘንድ ከቅድስና እንሻለን። እርሱም ይህንን ሥራ የሠራሁት ከንቱ ውዳሴን ሽቻ አይደለም፣ እናንተ እኔና እምነታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚህ ሴት ጋር በመካከላችን ተሰውሮ ያለውን ምስጢር እገልጽላችሁ ዘንድ የእግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ ወንድሙ ልጅ ናት። በሕፃንነቷም አባቷ ሞተ። በአባቴም ቤት ከኔ ጋር አደገች። ካለ መጠንም ባደረስን ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባን ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጅ ከሆነ ድንግልናችንን ጠብቀን በአንድነት እንኑር፣ ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኋት። በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያም እየተጎናጸፍን 48 ዓመት ያህል ኖርን። ይህንን ሥራችንን ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላውቃትም፣ እርሷም እኔን ወንድ እንደሆንሁ አታውቅም።
በየሌሊቱም ሁሉ በንስር አምሳል ወደ መኝታችን እየገባ ክንፎቹን አልብሶን ያድራል፣ ሲነጋም ይሰወራል አላቸው። በዚያንም ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸውም። ይህንንም ድንቅ ሥራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀሌምንጦስ፣ አርጌንስ የሚባሉ ሌሎች መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጻሕፍትን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁልጊዜ ያለ ረፍት ከጧት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀምጠው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችንም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ ሕይወቱ ዘመንም 107 ነው። በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የጻድቃኔ ጴጥሮስና የተወራራሽ ጳውሎስ፣ የዲዮናስዮስ፣ የያዕቆብ፣ የአቡጥፋ፣ የቴዎድሮስና የሚናስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛ የበደሉን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።